እስቲ ልጆቻችን ለመጀመር እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉትን ልጆች ወላጆች ሁሉንም እንደምሰነበታችሁ እንበላችሁ። ወደዚህ ያዙሩ ነው። እንደምሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። ዛሬም የመጽሐፍ ቅዱስ ታሪኮች ትምህርታችንን እንቀጥላለን። ክፍል 132 ላይ ደርሰናል። የውሃ ጉድጓዶች የሚል ነው ደግሞ የዛሬው ታሪካችን ርዕስ። ምን አልኳችሁ? የውሃ ጉድጓዶች ይላል። በመጽሐፈ ነገሥት ወይም ሁለተኛ ነገሥት ምዕራፍ 3 ላይ የሚገኝ ታሪክ ነው። የበለጠውን ቤት ታነባላችሁ ሄዳችሁ። እሺ፣ ቤትም ያሉት ልጆች ከታሪኩን ከሰሙ በኋላ የጎደለ ካለ አንብባችሁ ታሟላላችሁ። ዛሬ ግን ታሪኩን ልንገራችሁ። የውሃ ጉድጓዶች ምን አገናኛቸው? ምንድነው ታሪኩ? ከዚያ ምን እንማራለን የሚለውን አብረን እናዳምጣለን። እንግዲህ ለእስራኤል ከሚገብሩ ወይም ደግሞ ግብር ከሚከፍሉ ሰዎች መካከል ህዝቦች መካከል የሞዓብ ሰዎች ነበሩ እና ንጉሱ አክዓብ ታስታውሳላችሁ አይደል? የማን ንጉስ ነበር አክዓብ? የእስራኤል ንጉስ ነበር። የእስራኤል የሰሜኑ ክፍል ነበር። የታችኛው ክፍል ደግሞ ንጉስ ማን ነው? ኢዮሳፍጥ ይባላል። እና አሁን ለላይኛው ሰሜኑ ክፍል ይገብሩ የነበሩት አክዓብ እስከነበረ ድረስ ሞዓባውያን ቀጥለጥ ብለው ከሚሰሩት ስራ ለመንግስታው እንደሚከፈለው ግብር ይከፍሉ ነበር፣ በዚህ አስተዳደር ስር ስለነበሩ። ከዚያ ግን አክዓብ ሲሞት አንከፍልም ብለው አመጹ። አንከፍልም በቃ። አሁን እንግዲህ ሲያመጹ ደግሞ ነገስታት ይሄማ ማድረግ አለባችሁ ከቁጥጥራችን ልትወጡ ነው ብለው ይጓጓቸዋል። ስለዚህ አሁን አክዓብ ስለሞተ ኢዮራም ይባላል ልጁ። ማን ይባላል አልኳችሁ? ኢዮራም። በአክዓብ ምትክ የነገሰው ኢዮራም ነበር። ስለዚህ ኢዮራም ሲነግስ ልጁ እምቢ ስላሉ በጦርነት መልሶ ያንን የሚገብሩትን ነገር እንዲገብሩ ለማድረግ አሰበና ለጦርነት ተዘጋጀ። ነገር ግን ቀላል እንደማይሆንለት ስለገመተ ኢዮሳፍጥ ጥሩ ንጉስና ትብብር የሚፈልግ እንደሆነ ስለሚያውቅ ወደ ኢዮሳፍጥ መልእክት ላከበት። አብረኸኝ ተዋጋ። ያው ዞሮ ዞሮ እስራኤል ላይ ያሉ አንድ አይደሉ? ድሮ አንድ ህዝቦች የነበሩ ናቸው አይደል? ስለዚህ ሞዓባውያን አልገብርም ብለዋል እና በዚህ አመጻቸው እንዳይቀጥሉ አብረኸኝ ትዋጋለህ ወይ አለው። ኢዮሳፍጥ ደግሞ ከእስራኤል ጋር ያለውን ትብብር ይፈልገው ስለነበረ የአንድ ወንድም ልጆች አይደሉ? የአንድ ቤተሰብ ልጆች ናቸው አይደል ሁሉ? ስለዚህ አመፀኞቹን ማስወገድ አለብን ብሎ ስላሰበ እንደበፊቱ ፈረሶቼ ወታደሮቼ ናቸው ይሁን እሺ ብሎ ለመተባበር ተዘጋጀ። በኋላ ኢዮሳፍጥና ኢዮራም አንድ ላይ ሆነው ሳለ ኢዮሳፍጥ ለኢዮራም ግን ቤት በኩል ነው የምንሄደው፣ መንገዱስ እንዴት ነው የሚቃናልን ብሎ ሲጠይቀው በኤዶም በኩል ነው እና የኤዶሚያስ ንጉስም አለ እሱም ይተባበረናል ብለው በኤዶም በኩል አቋርጠው ሄዱ። ኤዶሚያስ ተቀላቀላቸው። ስለዚህ አሁን የስንት ሀገር ነገስታት ሆኑ ማለት ነው? የማን የእስራኤል የሰሜኑ ክፍል የዛ ንጉስ ማን ነው? ኢዮራም። በጣም ጥሩ። ከዛ ሁለተኛ ኢዮሳፍጥ። እሺ ጥሩ ልክ ናችሁ። የማን ንጉስ? የይሁዳ የታችኛው የእስራኤል ክፍል ማለት ነው ይሁዳ። ሶስተኛው ኤዶሚያን ንጉስ ማን ይባላል? ኤዶሚያስ አይደል? ኤዶሚያስ። ሶስቱ ሆነው አንድ ላይ መንገድ ጀመሩ። ከዛ እነዚህ ነገስታቶቻቸውን ሰብስበው ሲሄዱ ግን ስንት ቀን ተጓዙ መሰላችሁ? 7 ቀን ሙሉ ጉዞ ተጓዙ እና የሚጓዙበት ግን በረሃ ነበረ። እየደከሙ ሄዱ። ለምን? ውሃ አልነበረም። ከዛ በኋላ ኢዮራም እንግዲህ ከእግዚአብሔር አምልኮ ትቶ ወደ ጣዖት፣ ሰሜናውያን በጣዖት ነበር የሚታሙት አይደል? ብዙ እንደ ይሁዳ ጠንከር ያሉ አልነበሩ። እነዚያም ብልጭ ጥፍት ቢልም ግን በተለይ ሰሜኑ ክፍል ለጣዖት አምላኪዎች ነበሩ እና በዚህ አሁንም እምነቱ እግዚአብሔር ጋር ያለውን ነገር ይናገራል። ንግድ ስራቸው ተግባራቸው ግን ደግሞ ከጣዖት ጋር የተገናኘ ነው። እንደዚህ ያረጉ ያስቸግሩ ነበር። ስለዚህ ለሶስቱ ነገስታት ምን አላቸው? አይ እግዚአብሔር እኛ 3 ነገስታት የ3 ሀገር ነገስታት በአንድ ላይ በዚህ በበረሃ እንድንሞት ፈልጎ ነው እንጂ አንድ ላይ እንደዚህ አንገጥም ነበራል። 7 ቀን ከሄዱ በኋላ ማለት ነው። ከዛ ኢዮሳፍጥ ግን ምን አለ መሰላችሁ? ተስፋው በማን ነው? ኢዮሳፍጥ ሁሉ ጊዜ እግዚአብሔር መለወጥ እንደሚችል ያውቃል።
ነገር ግን ደግሞ ከእግዚአብሔር ጋር የሚነጋገረው በነቢያት በኩል እንደሆነ ደግሞ ይረዳል። ባለፈውም ተመሳሳይ ነገር ገጥሞናል። ስለዚህ በዚህ ሀገር ታዲያ የእግዚአብሔር ነብይ የለም እንዴ? እስቲ እንጠይቀው። እውነት አንተ ያልከው ሶስታችንም ወይም ደግሞ የኛ ነገስታት በሙሉ በዚህ በበረሃ እንድንሞት ይፈልጋል እግዚአብሔር? እስቲ ይሄን እንድንጠይቅ ነብይ የለም ብሎ ጠየቀ። ከዚያ በኋላ ከወታደሮቹ መካከል አለ አንድ እግዚአብሔር ሰው አለ ኤልሳ ይባላል ብለው አሉት። ከዚያ ሶስቱም ነገስታት ተያይዘው ወዴት ሄዱ? ወደ ኤልሳ ጋር። ኤልሳ ወዳለበት ከዚያ መካከል ተጠርቶ ኤልሳ ፊታቸው ቆመ። ከዛ በኋላ መጀመሪያ ኢዮራምን ሲመለከተው ኤልሳ አንተ ምን ልታደርግ መጣ? አሁን እኔ ካንተ ጋር ምን አለኝ? ተመልሰ ወደ ጣዖቶች ሂዳለሁ። ለምን? እሱ የሚያመልከው ምን እንደሆነ እየነገረው ነው። ከዚያ በኋላ እንግዲህ የጨነቀው አይደለ? ምን አለ እሱ ኢዮራም? አይ በሞዓብ ምክንያት እኛ ሶስት ነገስታት በዚህ በበረሃ ላይ ልናልቅ ነው፣ ልንሞት ነው እና ለዛ ምክንያት ነው የመጣ ነው አለ። አሁንም ተስፋ ቆርጧል። እግዚአብሔር ታሪክ እንደሚለውጥ ራሱ እየተናገረ አይደለም። አሁን ይሄንን ሲለው ኤልሳ ምን አለ መሰላችሁ? ሕያው እግዚአብሔርን እልሃለሁ ስለምወደውና ስለማከብረው ስለ ኢዮሳፍጥ ብዬ ነው እንጂ አንተ ብትሆን ኖሮ ዓይንህን ማየት አልፈልግም ነበር አለ። ኢዮሳፍጥን ያከበረው ለምንድን ነው? በእግዚአብሔር ስለሚተማመን። ኤልሳ ደግሞ የማን ነብይ ነው? የእግዚአብሔር ነብይ ነው። ስለዚህ ጣዖት አምላኪያን ያንበረክካቸዋል፣ በእግዚአብሔር የሚያምኑትን ደግሞ ያግዛቸዋል። ስለዚህ ይሄን ያደርግ ስለነበረ ኢዮራምን አንተ ወደ ጣዖቶች ተመለሳለሁ። ነገር ግን ሲነግረው ደግሞ አብሮት ማን አለ? ኢዮሳፍጥ አለ። ስለዚህ የሚደረገውን ነገር ሁሉ የማደርገው ስለማከብረው እግዚአብሔርን ስለሚወደው ስለ ኢዮሳፍጥ ብዬ ነው እንጂ እንዳንተ ቢሆን ኖሮ ዓይንንም ማየት አይገባኝ፣ ሞት ይገባ ነበር ማለት ነው ብሎ አለው። ከዚያ በኋላ ግን ኤልሳ ምን አለ? እንደ በፊቱ ለመፍትሄ በሉ በገና የሚደረድር ሰው አምጡልኛል። ከዛ በገና የሚደረድር ሰው አመጡለት። በገና ደርዳሪው አጠገቡ ተቀመጠ። በገናውን ደርድር አለው እና እሱ በገናውን መደርደር ሲጀምር የእግዚአብሔር እጅ ወደ ኤልሳ መጣች። ኤልሳ ምን ማድረግ እንዳለበት እግዚአብሔር ይነግረው ጀመር ማለት ነው። እና ከዚያ በኋላ በገናው የተደረደረ ነው። እግዚአብሔር እንዲህ ይላል ብሎ አላቸው፣ በዚህ ሸለቆ ውስጥ ባሉት ጉድጓዶች በሙሉ ወይም ብዙ ጉድጓዶችን ቆፍሩ። እነዚያ ጉድጓዶች ውስጥ ንፋስ ሳትሰሙ ሌላ ተጨማሪ ነገር ሳይመጣ ጉድጓዶቹ በሙሉ በውሃ ይሞላሉ። እንደገና ደግሞ እነዛ ሞዓባውያንን እናንተ እንደፈራችኋቸው ሳይሆን እግዚአብሔር በእጃችሁ አሳልፎ ይሰጣችኋል አላቸው። ሁለት ነገር፣ ውሃ ጥማችሁ በምን ይሞላል? በጉድጓዶቹ። ጠላቶቻችሁ ደግሞ እግዚአብሔር ምን ይላችኋል? በእጃችሁ አሳልፎ ይሰጣችኋል፣ ታሸንፋላችሁ ማለት ነው። ስለዚህ እንደተባሉት ጉድጓድ መቆፈር ጀመሩ። ሁሉም በዛ በበረሃ ላይ ብዙ ጉድጓዶች ቆፈሩ። በቀጣዩ ቀን ጉድጓዶቹ ከሰማይ ምንም ጠብ ሳይል ንፋስ ሳይመጣ ለዝናብ አጋዥ የሆኑት ነገሮች ሳይታዩ ከጉድጓዶች ውስጥ በሙሉ ውሃ መውጣት ጀመረ። ውሃ መውጣት ብቻ ሳይሆን አካባቢው በሙሉ አጥለቀለቀው። አሁን እነዚህ ሶስት ነገስታት ያሉበት ቦታ በበረሃ በርቀት ይታያል። በሌላ አቅጣጫ ደግሞ በርቀት ሞዓባውያን አሻግረው ይመለከታሉ እየመጡባቸው እንደሆነ። እነዚያም ተዘጋጅተዋል ለጦርነት። ከዚያ ግን ይሄ ውሃ ምድሪቱን ሲያጥለቀልቃት በዚያ በረሃ ላይ ሞዓብ ከዛ ሆኖ ሲመለከቱ የፀሐዩ ብርሃን ታች አርፎበታል ውሃው ላይ እና የሱ ነጸብራቅም ተቀላቅሎ አንድ ላይ ውሃው ምን መስሎ ታያቸው መሰላችሁ? ደም መስሎ ታያቸው። የደም ጎርፍ ማለት ነው። ከዛ አይ በቃ ጠላቶቻችን እርስ በርሳቸው ተገዳደሉ ማለት ነው። ሲያምራችሁ ይቅር አትሉ፣ ተገዳደሉ ማለት ነው አሉ ሞዓብ። ከዚያ በኋላ ለሞዓብ ሰዎች አወጁ፣ በሉ እንግዲህ ጠላቶቻችሁ ሞተውላችኋል፣ እንሂድ እንግዲህ ምርኮን እንሰብስባሉ። ምርኮ ታውቃላችሁ አይደል? መሳሪያቸውንም የያዙትንም ጓዝ ምንንም ሰብስበው ለመምጣት ማለት ነው። እንሂድ ብለው እንደው ተዝናንተው ለጦርነት እንደሚዋጋ ሰው አይደለም ወደዚያ ወደ ሶስቱ ነገስታት ወዳሉበት ቦታ ሄዱ። ነገር ግን ወደዚያ ቀረብ ሲሉ እነዚያ ደግሞ ተዘጋጅተው ነበር ለጦርነት አይደለም። ውሃ አግኝተዋል፣ ጠጥተዋል። ከዚያ በኋላ ለጦርነቱ ዝግጁ ናቸው እና ሞዓብ ወደዚያ ሲጠጉ ባላሰቡት መንገድ በሙሉ ሞዓባውያንን አጠፏቸው። ኤልሳ እንደተናገረው የሞዓብ ሰራዊት በሙሉ በማን እጅ ወደቀ? በሶስቱ ነገስታት እጅ ወደቀ። በእስራኤል፣ በይሁዳና
በኤዶምያስ ስለዚህ ኤዶምያስ ኢዮራምና ኢዮሳፍጥ አንድ ላይ ሆነው ሞዓባውያንን ማረኳቸው ማለት ሞዓባውያንን አጠፋቸው። ስለዚህ አሁንም ቢሆን የእግዚአብሔር ኃይል ታላቅ እንደሆነ በዚህ ታሪክ ውስጥ ታየ ማለት ነው። በመጨረሻ ግን ማጥፋት ብቻ ሳይሆን እያሳደዷቸው ሲሄዱ የነሱ የሞዓብ ንጉስ የነበረው 700 የሚሆኑ ቁልፍ ወታደሮቹን ይዞ ለመሸሽ ፈልጎ ነበር። ነገር ግን አልተሳካለትም እና በመጨረሻ እነዚህ ሰዎች አሳደው ያን ከ700 ወታደሮቹ ጋር የሄደውንም የሞዓብ ንጉስ በራሳቸው ቁጥጥር ስር አውለውታል ነው የዛሬው ታሪካችን። እሺ እንግዲህ እዚህ ውስጥ ብዙ ነገር አለ ብዬ አስባለሁ። እንደምታውቁት የነብዩ ጉዳይ አለ፣ የነገስታቱ ጉዳይ አለ፣ መተባበር አለ፣ መፈረካከስ አለ፣ እግዚአብሔርን ማምለክ አለ፣ ደግሞ የጣዖት አምላኪዎች ሆነዋል፣ እናሸንፋለን ያሉ አሉ፣ የተሸነፉ አሉ፣ ተአምር ተሰርቷል። ብዙ ታሪክ እኮ ነው። ትንሽ ያወራናት ግን በጣም ብዙ ነገር ውስጡ አለ። ስለዚህ ከዚህ ውስጥ እስቲ እናንተ ደግሞ እኔ ከመናገሬ በፊት ምን ነገሮች እንደተማራችሁ እንደተረዳችሁ ትነግሩናላችሁ። 1 2 3 በዚህ ጋር ከዛ ወደዚህ እንመጣለን። ከዚህ ታሪክ የምንማረው ነገር አሁን ሰዎች እግዚአብሔርን ብቻ ማምለክ እንዳለባቸው ነው እና ኢዮራም በእግዚአብሔር አያምንም ነበር። ስለዚህ ነብዩ ኤልሳ ስለምወደውና ስለማከብረው ኢዮሳፍጥ ብዬ ነው እንጂ ዓይንህንም ማየት አልፈልግም ብሎት ነበር። ይሄ ማለት ጣዖታትን ማምለክ በእግዚአብሔር ዓይን የተናቅን እንድንሆን ያደርገናል እና ደግሞ ነብዩ ኤልሳ አሁን በንጉሱ ኢዮሳፍጥ አማካኝነት ነው እንጂ ንጉሱ ኢዮራም በህይወት አይኖርም ነበር እና እሱ በህይወት ስለማይኖር እግዚአብሔር የሰጣቸውን ድል በኢዮሳፍጥ ምክንያቱም እግዚአብሔርን ስለሚያመልክ ነው። ስለዚህ ጣዖት ማምለክ እንደሌለብንና ከኔ በስተቀር ሌላ አምላክ አታምልክ የሚለውን ቃል አለማፍረስ ተምሬያለሁ። እኔ ከዚህ ታሪክ የተማርኩት አንደኛ ነገር እግዚአብሔር ኃያልና ቸር አምላክ መሆኑን እና ለሰዎችም ለሱ ጥሩ ነገር እንደሚያደርጉለት ሁላ እሱ ለነሱ የተሻለ ጥሩ ነገር እንደሚያደርግላቸው ከዚህ ታሪክ ተምሬያለሁ። እኔ ከዚህ ታሪክ የተማርኩት እግዚአብሔር መሐሪ አምላክ ነው። ምክንያቱም አንድ ሰው እንኳን ደግ ቢሆን ሌላውም ይተርፋል። እኔ የተማርኩበት ኢዮራም በእግዚአብሔር አያምንም፣ የጣዖት አምላኪ ነው። ልክ እንደ አባቱ እንደሚቀሰፍ አያውቅም። ግን በንጉሱ ኢዮሳፍጥ ምክንያት ከሞት እንደተረፈ እናም እግዚአብሔር ዓይንህን እንኳን ማየት አልፈልግም፣ ግን እኔ ስለምወደው ስለ ኢዮሳፍጥ ብቻ ነው የተረፍኩ እንዳለው። ስለዚህ እግዚአብሔር ለሚወዱት ቅርብ ነው አይደለ? ይሰማቸዋል። ለዛ ነው እኛ ቅዱሳን የምንማጸነው። በጣም ጥሩ። የለም እሺ፣ በዚህ በኩል በቃ አለሽ። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር ቸር አምላክ እንደሆነ እና ያኛው በጣም ጣዖት ስለሚያመልክ እግዚአብሔር ይቅር ባይ አምላክ ስለሆነ ይቅር እንዳለው እና በእግዚአብሔር አማካኝነት ከምንም ነገር መዳን እንደምንችል ተምሬያለሁ። ጎበዝ፣ በጣም ጥሩ። እሺ 1 2 3 4 እኔ ከዚህ ታሪክ የተማርኩት አንድ ነገር ስናደርግ አስተውለን ማድረግ እንዳለብን። ይሄን የተማርኩበት ቦታ ሞዓባውያን ከሩቅ ሲመለከቱ በፀሐዩ ነጸብራቅ አማካኝነት ውሃው ደም መስሏቸው ነበር። በዛ ምክንያት በጦርነቱ ተሸንፈዋል። ስለዚህ አንድ ነገር ስናደርግ አስተውለን ማድረግ እንዳለብንና ተስፋ ስናደርግ በእግዚአብሔር ብቻ ተስፋ ማድረግ እንዳለብን። በጣም ጥሩ። መቸኮል እንደሌለብን። እነሱ ቸኮሉ አይደል? እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር ለአንድ ሰው ብቻ እምነቱን ቢሰጥና አንድ እግዚአብሔር ሰው ብቻ ቢኖር ለብዙ ህዝቦችን እንደሚያተርፍና እንደሚያተርፍ ተረድቻለሁ። ይሄን ደግሞ የተረዳሁት እግዚአብሔር ኤልሳ በይሁዳ እግዚአብሔር ሞዓባውያን በሞተ ጊዜ
የሰሜኑ የእስራኤል ክፍል ንጉሥ የሞተ ጊዜ ሞዓባውያን አንከፍልም እያሉ እንትን ባሉ ጊዜ ሶስቱ የእስራኤል ነገስታት ተሰባስበው አንድ ላይ የሆኑ ጊዜ የሰሜን ልክ እንትና ከሞተ በኋላ ኢዮራብ በነገሰ ጊዜ ኢዮራብ የጣዖት አምላኪ ስለነበረ በይሁዳ ንጉሥ አማካኝነት ነቢዩ ኤልሳን እባክህን ብሎ በለመነው ጊዜ እኔ እሱ ስላለ ብቻ ነው እንጂ እናንተን ዓይንህንም ማየት አልፈልግም ስላለው ከዚህ ተረድቻለሁ። ጥሩ እሺ። እንግዲህ ስለረዘመብህ ነው። ጥሩ ነው ግን ዋናውን ነጥብ አግኝተዋል ብዬ እኔ ከዚህ ታሪክ የተማርኩት ሁሉም ነገር ጊዜና እምነት እንደሚጠይቅ ነው። ይሄኛውንም የተማርኩበት እነዛ ሶስቱ ነገስታት 7ኛው ቀን ከመድረሱ በፊት በቃ መሞታችን ነው ብለው በ5ኛው ቀን ወይ በ6ኛው ቀን ቢመለሱ ኖሮ ለዚህ ድል አይደርሱም ነበረ። እምነት ደግሞ ያልኩበት ቦታ ነብዩን በማመናቸው አምነው ወደ ሸለቆ ሄደው በመቆፈራቸው ውሃ አግኝተዋል። በእግዚአብሔር ባያምኑ ኖሮ ግን ወደ ነብዩ ማይሄዱ ነበረ፣ ሽንፈትም ያጋጥማቸው ነበር። ስለዚህ እምነትና ምንድነው የሚያስፈልገው አልከው? እምነትና ጊዜ። በጣም ጥሩ። መታገስ አይደል ማለት ነው ጊዜ ሲባል እና እምነት ያስፈልጋል። ጥሩ ነው። እሺ በጣም ጥሩ። የለም እሺ ከዚህ ታሪክ የተማርኩት ሁሉም ነገር ጊዜ እንደሚጠይቅና እግዚአብሔር ሁሉም ነገር እንደሚሰጠን ጊዜንም እንደሚሰጠን ተረድቻለሁ። በጣም ጥሩ። ለሁሉም ጊዜ አለው የተባለውን ብዙ ጊዜ እንሰማለን አይደለ? ጠቢቡ ሰለሞን እንደተናገረው ለሁሉም ጊዜ አለው የሚለው ነገር ነው። ስለዚህ ድል ለማድረግም መታገስ ያስፈልጋል። የድሉ ጊዜ ገና ከሆነ እግዚአብሔርን እያመኑ በጽናት መጓዝ እንዳለብን ይነግረናል ታሪኩ ማለት ነው። ስለዚህ ሁል ጊዜ የእግዚአብሔርን ጊዜ መጠበቅ አለብን፣ መታገስ አለብን የሚለውንም ተመረናን ያላችሁት በጣም ጥሩ ነው። ጥሩ ነጥቦች ነው ያነሳችሁት። ዛሬ እኔ ባልጨምርስ ይቀርብን አይሻልም? እናንተ ተናግራችኋል፣ ብዙ ነገር ነው የተናገራችሁት። ስለዚህ ጥሩ ነው። ሁል ጊዜ ልናገር ደግሞ ማለትም ትክክል አይደለም። በእርግጥ እኔ ከራሴ አንቅቼ አውጥቼ የምናገረው ነገር የለም። እግዚአብሔርን ቃል ነው የኔ ስራ ማስተላለፍ፣ ማስተማር፣ እናንተ ደግሞ ማዳመጥ ነው። ግን ያዳመጣችሁትን ተረድታችሁታል ወይ የሚለውን ተናግራችኋል። ስለዚህ የተናገራችኋቸው ነገሮች ደግሞ በቂ ናቸው ለዛሬ። እነዚህን ያላችኋቸውን ከያዛችሁ ጥሩ ነገር ነው። እሺ የነቢያትን፣ የሐዋርያትን፣ የጻድቃንን፣ የሰማዕታትን በረከት እግዚአብሔር አምላካችን ያሳድርብን። የሰማነውን በልቦናችን ያሳድርብን። ሁል ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ፣ በትምህርታችሁ፣ ታዘዙ፣ ለእናት ለአባቶቻችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በርሳችሁ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። በጣም ጥሩ። ቤት ያሉትን ልጆች ወላጆች ሁሉ ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚያ ዙሩ። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን።